እስቲ በአረፋ በዓል ማለት ነው ሳውዲ እና ኢትዮጵያ የተደረገውን ነገር ይኸው የሳውዲው ይሄን ይመስላል። እንግዲህ እኔ ያሳቀኝ ኮሜንቱ ነው። የመዳም ልጅ ውጣለች እንዴ እየተባለ ነው። የመዳም ልጅ ውጣለች ወይ ያለው ኮሜንት እስካሁን በቃ እስቲ ላካፍላችሁ ብዬ ነው። ሳቅ በሳቅ ላርጋችሁ ብዬ ነው። ዛሬ የሚያስቅ ጨዋታ ነው ያመጣሁት፣ ጭንቀት አይደለም። ስለዚህ እንደምታዩት ሰውነቷ ኧረ ተው ግን ስትበሉ ቀንሱ፣ ስፖርት ስሩ። ስራውም ሲጀመር የአረብ ስራ ሲጀመር ስፖርት ነው። እኔ በምን እንደዚህ እንደ ሞዴል እኮ ነው የሆነችው። ሞዴል ሳይሆን ወዴል ወላይ ኮሜንቱ ይመቸው። ግን የአረብ ልጅ ውጣ ነው የመጣችው ብለዋልና ከዛ ቀጥሎ ደግሞ በሀገራችን የተፈጠረው ላሳያችሁ። እዩትማ ተመልከቱ። እናቱ ጋር ነው። እኔ እንጃ የሱ እናት ትሁን የልጅቱ ብቻ እናታቸው ጋር ናቸው። ቪዲዮ እያደረጉ ነው። ከዛ እናት ጋር እየተሳሳሙ ማለት ነው። አታርገኝ እንደዚህ ሰው እናቱ ጋር ይሳሳማል። ረጎ በዙሪት እየሄድ ነው። ግን አሁን እነሱ ስቅጠና ነው ስልጠና ነው? እስቲ ሰገጡ ነው መጃጀል ነው የሚባለው ሰው እናቱ ጋር። ኧረ ውርዴ ከለሏት። እሷን ከኋላ አድርገው ደበቋት። አንዳንዴ ስልክ ራሱ ስንይዝ እኮ ያጃጅለናል። እና የአረብ ልጅ የዋጠችው ይሻላል ከዚህኛው ጉድ ማለት ነው። አቤት አቤት ጉዳችን። أنا بدي أتزوج يمني. تحب اليمن؟ وايد. تاكل ياك يمني مندي برياني؟ كل شيء باكل. والله. أحب اليمني. والله. عيد مبارك. ما شاء الله. أنت قلت شو بدك عريس وين؟ عريس يمني بدي. والله؟ لازم عريس يمني؟ كم تبي فلوس؟ كم تبي؟ يعني تبي فلوس ولا فري؟ فري. والله؟ نشوف لك عريس يمني؟ حلو والله. والله. قول لهم عيدكم مبارك. عيد مبارك. كل عام وانتم بخير. كل عام وأنتم بخير. I love you يمن. I love you يمني. قاعد يتمسكر ولي ثاني مرة. لا لقيتي مرة ثانية شو تبين؟ يمني. لازم عريس يمني؟ قولي والله. والله. تحبي اليمن؟ مرة. قولي والله. والله. ما بدك عريس ثاني غير اليمن؟ يمني بس. إذا ما معه فلوس عادي؟ عادي. والله. لازم يكون حلو. عادي. نفسك إذا صار نفسك أوكي. إذا هو نفسي تبي تتزوجين أنا؟ لا أنا ما أبغى. እሺ ይሄን ጉዳያችሁት ብላሽ ነው አለች። በቃ ማይ በፍሉስ አለች። የመኒ ብቻ ነው የምፈልገው አለች። ዛሬ ሳቅ በዛቅ ነው። የመኒ ብቻ ነው የምፈልገው። እሺ የመኒዎች ጀግና ናቸው። ብታገቢያቸው ምንም እኔ አልፈልግም እኮ አላመጨረሻ ግን ሰምታችኋል። እቺን የመሰለ ቆንጆ ልጅ ኢትዮጵያዊ ናት፣ እንግዲህ አበሻ ናት። እኔ ሳውዲ ውስጥ ይቀርጧት የመን ውስጥ ትሆን እቺን የመሰለ ልጅ እንግዲህ እኔ የመኒ ነው የምፈልገው አለች። በቃ ተሀበል የመኒ ያ አላህ እንዴት አድርጎ ፍቅር ቢያስ ላይ በጣም ቲክቶክ ላይ እየተዘዋወረች ነውና እርግጥ እኔ ባንጋሊ ምናምን ከሚያገቡ የምሬ ነው ወደዚያ ያሉትን ሰዎች ከምታገቡ ማለት ነው የመኒ ብታገቡ ደስ ይለኛል። ጀግናዎች ናቸው የምሬ ነው። እና ብልግና ሳይሆን ከነሱ ጋር ብልግና ያበላሻችኋል። ሲጀመር የመኒ ጋር ፍቅር ተጫውታችሁ ሀበሻን ከሞከራችሁ ያው ስማችንን ታበላሻላችሁ ማለት ነው። ወይኔ የመኒ ይሄን ያክል እንዴት ቆይ እንዴ ከምፍሉስ አላት። እሺ ስንት ብር ነው የምታገቢው አላት እኮ እሱ ጠየቃት። አሁን እነሱ እንደዛ ብለው የጠየቁት የነሱ ሴቶች ብዙ ብር ተከፍሎ ነው የሚገቡት። አረቦች ታውቃላችሁ፣ የመኒም ይሁን ሳውዲም ይሁን አረቦች ብዙ ገንዘብ ተከፍሎ ነው ሴት ልጅ የምታገባውና መጣሉ ነው በእኛ ሀገር የሚባለው። ዞሮ ብዙ ገንዘብን ነው የምትጠይቀው ሴት ልጅ። የምትጠልበው ጠለባት አለ። እሱ ጠየቃት እንደራሳቸው ሴቶች አርጎ ከምፍሉስ አላት። እሺ ብር ስንት ነው የምትፈልጊው
እኔን ለማግባት ወይ የመኔን ለማግባት አላት ስጠይቃት ምን ተረግምላችኋለሁ ትርጓሜውን እኔማ እየጠፋኝ ነው አረብኛ እናንተው ጋር ነው ላ ማይቢ አለች አልፈልግም ብር እንዴ በቃ ዝም ብዬ ወዳችኋለሁ እናንተ ነው የምፈልገው አለች እንዴ ብን ብላለች እኮ በቃ በፍቅራቸው ብን ብላለች ሆሆይ ረተው ግን ራሳችሁን አክብሩ ቢያንስ ትልቅ ብር ሳይሆን የሆነ ገንዘብ ወይ መኪና ወይ የሆነ ብር መጠየቅ ነበረባት ምክንያቱም እነዛ እንደዚህ ነው የሚጠልቡት ወርቅ ራሱ የሌላ ሀገር ነው ስለዚህ እንዴት ብላሽ ነው ብለሽ ኢትዮጵያን ዝቅ ታረጋለሽ ሀገራችንን ዝቅ ታረጋለሽ ወላሂ ዝቅ አርጋናለች እንዴ ምን ይጎልሻል እንደነሱ ነጭ ባትሆኝ እኮ በጣም ነው የምታምሪው ወላሂ ምን ይወጣላታል እንዴ ጥርሷ ራሱ በቂ ነው ፈገግታዋ ሳቋ ማለት ነው ስለዚህ ለምንድን ነው የኔ ያክል የምትረክሽው አይባልም ስለዚህ በነፃ እንኳን ብላው ደግሞ መጨረሻ ላይ ማይቢ እንዴ አልፈልግም አላለም ዞሮ እነዚህ እንደዚህ ያስለፈለፏት የቲክቶክ ተጠቃሚ ወጣቶች ናቸው የት ጋር እንደሆነ ባላውቅም ምግብ ቤት ውስጥ ይሁን ብቻ የሆነ ቦታ ነው እየበላች ነው የምታወራው ልጅቱ እዛ ጋር ነፃነቷ ምናምን ተገላልጣ ነው እንደፈለገች ሆናለች እና ራስሽን ብታከብሪ አሪፍ ነው ሌሎቹም እንደዚሁ ታረጋለች ብዙ ውድ ኢትዮጵያ ያሉ ባንጂ ደረጃ ባንቺ እይታ አይተው ሌሎቹንም እንዳያረክሱ ኦፍ ኮርስ ሰው አንድ ሰው ራሱ ሲያረክስ ይሄ ነገር ሚዲያ ላይ ነው ልክ የኛን ሴቶች ሌሎቹንም ሊያረክስ ሊሞክሩ ይችላሉ ስለዚህ ጥንቃቄ ብታደርጊ አሪፍ ነው ስለዚህ ቀድም ግን እናቱን ከኋላ አድርጎ ሴት ጋር የተላላጠው ሰውዬ እህቱም አይደለችም እርግጠኛ ነኝ ሚስቱ ናት ገና አግብተው ይመስሉኛል አዲስ ፍቅር እንደዚህ ያደርጋል እንዴ እናቲቱን ትተውኩ እንዴ እኔ እናቴ ጋር እንኳን እንደዚህ ልላላጥ እኔ እንጃ ብቻ አረ እናት ክብር ይገባታል የምን መጃጃል ነው እና ይሄን ነገር ሳያስቡ ይመስለኛል ለብቻ ያው ስልጣኔ ይመስለኛል ገና እየሰነጠሉ ነው ስለሚቀራቸው ነው ብለን እንወሰደው እንደዛ ካላሰብነው ያናዳል እንዴ ስለዚህ ደግሞ የምትበሉት ልጆች ቀንሱ እሪ በፈጣሪ ያን የሚያክል የመሰለ ልል ነበር ነው ያን የሚያክል ሰውነት ጭራሽ ጨፈራ ይወጣበታል በዛ እኮ አይጨፈርበትም ስፖርት ነው ወዴል ነው እና ከተመቻችሁ አብራችሁ ይሳቁ ላይክ አድርጉ ይመቻችሁ